በሀገርም ሆነ በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉ የሰላም፣ የደስታ፣ የብልጽግና ይሁንላችሁ በማለት ገበያ ሚዲያ ይመኝላችኋል። ውድ የገበያ ሚዲያ ተከታታዮች ይህ ዕለታዊ ምዕራፍ 2 የቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳ። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። በቂ የእንቁላል ምርት ቢኖርም በተጋነነ ዋጋ እየተሸጠ ነው። ምክንያቱ ምን እንደሆነ እናሰማችኋለን። የነዳጅ ዋጋ ጭማሪ ህብረተሰቡን ለችግር አጋልጧል። እንዲሁም ያለ መንግስት ትዕዛዝ የታሪፍ ጭማሪ እየተደረገ መሆኑን ሰምተናል። እናንተም ትሰሙታላችሁ። ንግድ ባንክ ለዲያስፖራዎች መልካም ነገር አሰምቷል። ሙሉ መረጃውን እናሰማችኋለን። ተከታተሉን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት፣ የቢሮ፣ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ወደ ሙሉ መረጃዎች ስናልፍ በማይናማር የሟቾች ቁጥር 1600 በላይ መድረሱ ተሰማም። በማይናማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው እየተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸው ተረጋግጧል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯልም ተብሏል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋልም ተብሏል። እንደ አውሮፓውያን አቆጣጠር በ2021 ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለ4 ዓመታት በዘለቀ የእርስ በእርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የሀገሪቱ ክፍል መቆጣጠር አልተቻለውም ተብሏል። ከአርብ ጀምሮ የነፍስ አድን ስራ የተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸውን አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ መሆናቸውም እየተዘገበ ይገኛል። በሰፊው በተጋሩ ቪዲዮዎች ላይ 2 ሰዎች በኮንክሪት መካከል ተይዘው ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩም ታይቷል ተብሏል። በመንደላይ ከሚገኙ ባለ 12 ፎቅ የመኖሪያ ህንጻ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚገኙ ተናግሯል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎች ጨምሮ የህክምና አቅርቦቶች እጥረት እንደነበሩም ገልጿል። የመሬት መንቀጥቀጡ ዋና ማዕከል በሆነችው በማንደላይ ክልል የተጎዱ ህንፃዎችን ቁጥር ከ1500 በላይ አድርሶታል ሲል ቢቢሲ በዘገባው አስነብቧል። የነዳጅ ጭማሪ የሸማቹን ኑሮ የበለጠ ፈተና ውስጥ ከቶታል ተባለም። መንግስት በነዳጅ መሸጫ ዋጋ ላይ ማስተካከያ ያደረገ በሚል እየተላለፈ ውሳኔ መሬት ላይ ሲወርድ ግን የሸማቹን ኑሮ የበለጠ ፈተና ውስጥ እየከተተ መሆኑ የሚካድ ነገር አይደለም። እንደ ዋዛ የነዳጅ ዋጋ ማስተካከያ ተደረገ እየተባለ የሚተላለፈውን ውሳኔ ተከትሎ እያመጣ ያለው የኑሮ ውድነትና የዋጋ ግሽበት በእጅጉ አሳሳቢ ሆኖ ቀጥሏል። መንግስት ዛሬም በነዳጅ ምርቶች ላይ ድጎማ እያደረኩ ነው ቢልም ድጎማ
የደጎመው የዋጋ ጭማሪን አላስቆመውም። ባለፉት ተከታታይ ወሮች የተደረጉት የተደጋጋሚ የነዳጅ ዋጋ ጭማሪዎች ምነው እንዲህ ሆነው በተገላገልን የሚያስብሉ ሁኔታዎችን ፈጥረዋል። ምክንያቱም የነዳጅ ዋጋ ጭማሪው በታወጀ ቁጥር በነጋታው በደመነፍስ የሚደረግን የምርትና አገልግሎቶች ዋጋ ጭማሪዎች ያለመቋረጥ መተግበራቸው ሸማቹ ኢኮኖሚያዊ ላልሆነ ለተጋነነ የዋጋ ጭማሪ ሰለባ እንዲሆን መደረጉ ነው። ባለፈው አንድ ዓመት ውስጥም የነዳጅ ዋጋ በጨመረ ቁጥር እየተደረገ ያለው የዋጋ ለውጥ ሲደማመር በወራት ልዩነት እየጨመረ የመጣው የነዳጅ ዋጋ ተደራራቢ የዋጋ ንረትን እያስከተለ ነውም ተብሏል። ከቅርብ ጊዜ ወዲህ በአዲስ አበባ ከተማ ከአውቶቡስና ከመደበኛ ታክሲ ሌላ የሜትር ታክሲዎች በተለያዩ መስመሮች ላይ ተራ ጠብቀው እንደ ታክሲና አውቶቡስ አገልግሎት እየሰጡ መሆኑ ይታወቃል። እነዚህ ሜትር ታክሲ አገልግሎት የሚሰጡት በኪሎ ሜትር አስልተው አይደለም። የራሳቸውን ዋጋ አውጥተው ከተለያዩ የታክሲና አውቶቡስ መነሻ ጣቢያ ወደ ተለያዩ መዳረሻ የሚሰጡት ትራንስፖርት አገልግሎትን ግን በሕግ ያልተፈቀደላቸው መሆኑ ሊሰመርበት ይገባል። ለምሳሌ ከጀሞ መገናኛ የሚሰሩ ሜትር ታክሲዎች አሉ። ለአንድ ሰው 150 ብር፣ ከጋርመንት ቦሌ 130 ብር፣ ከቃሊቲ ስቴዲየም 140 ብር ያስከፍላሉ። በእነዚህ መስመሮች ላይ የትራንስፖርት እጥረት ስላለ በተለይ ጠዋትና ማታ እነዚህን የሜትር ታክሲዎች ሳይወዱ በግድ የሚጠቀሙ ጥቂት የማይሆኑ ተገልጋዮች አሉ። በእንዲህ ያለ ዋጋ ሲያስከፍሉ የነበሩት ሜትር ታክሲዎች አሁን የሰሞኑን የነዳጅ ዋጋ ጭማሪ ያሳበው ያደረጉት ጭማሪ ያስደነግጣል። ለምሳሌ ከጀሞ መገናኛ 150 ብር ያስከፍሉ የነበረውን በአንዴ 30 ብር የዋጋ ጭማሪ አድርገው 180 ብር አድርሰውታል። ይሄ በመቶኛ ሲሰላ በአንዴ በ35 በመቶ ጨምረዋል ማለት ይቻላል። መደበኛ የታክሲ አገልግሎት የሚሰጡት ቢሆንም መንግስት በነዳጅ ጭማሪ ሳቢያ የሚያወጣውን አዲስ የትራንስፖርት ታሪፍ ሳይጠብቁ በራሳቸው መንገድ የዋጋ ጭማሪ እያደረጉ መሆኑንም መጥቀስ ያስፈልጋል። በብዙ መስመሮች ላይ ከ10 ብር እስከ 20 ብር ዋጋ በመጨመር እየሰሩ ይገኛሉ። መንግስት ገና በቀጣዩ ቀናት አዲሱን ታሪፍ ይፋ ያደርጋል ተብሎ ህጋዊ ባልሆነ ታሪፍ ተገልጋይ እየተጎዳ መሆኑ አዲሱ ታሪፍ በቶሎ መተግበር አለበት። በአንድ በኩል ችግሩን የመንግስት ብቻ ማድረግም ተገቢ አይሆንም። ከማንኛውም ነገሮች እኛም ያኗኗር ዘይቤያችንን መቀየር ግድ መሆኑን እየነገረን ነው። ስራው ከተገኘ 2ም 3ም ስራ መስራትን መላመድ ሁሉ ይኖርብናል። የመንግስት ፖሊሲዎችም ዜጎች እየገጠማቸው ያለውን የኑሮ ጫና ማቃለል የሚችሉ ተጨማሪ ስራዎች ይጠይቃሉ። ገቢን ለማሳደግ ደግሞ ስራ ያስፈልጋል። ምርትና ምርትን ለማሳደግ መንግስት ከዚህ ጋር የተጣጣመ ፖሊሲ ያስፈልገዋል። የዋጋ ንረትን ለማርገብ የተደረጉ ሙከራዎች ለምን ውጤት እንዳላመጡ በመገምገም ከዚህ በኋላ ምን ይደረግ የሚለው ትልቁ ስራ የመንግስት ቢሆንም መፍትሄ አለን የሚሉ ወገኖች ሐሳባቸውን የሚቀርብበት ሁኔታ መመኘት ሁሉ ሊጠየቅ ይችላል። በመዲናዋ በቂ የሆነ የእንቁላል አቅርቦት እያለ ነጋዴዎች በጣም በተጋነነ ዋጋ እየሸጡ መሆኑ መንግስት አስታወቀም። በአዲስ አበባ በቀን ከ2 ሚሊዮን በላይ እንቁላል እየተመረተ ለገበያ በውድ ዋጋ መቅረቡ ተገቢ አይደለም ሲል የከተማ አስተዳደሩ አርሶ አደርና ከተማ ግብርና ኮሚሽን አስታወቀም። በአዲስ አበባ በቀን ወደ 2.2 ሚሊዮን እንቁላል እየተመረተ መሆኑን የጠቀሰው ኮሚሽኑ ለገበያ የሚቀርብበት ዋጋ ግን እስከ 20 ብር መሆኑ ተገቢ አይደለም ተብሏል። ኮሚሽነር ባዩ ሽጉጤ እንደገለጹት በአዲስ አበባ ከተማ በተለይም በዶሮ እርባታ በቀን እየተገኘ ያለው የእንቁላል ምርት ከፍተኛ መሆኑንና ስራው አበራታች እንደሆነ ገልጸዋል። እንቁላል በስፋት እንዲመረት በማህበር ተደራጅተው ለሚሰሩ እስከ 100፣ በቤተሰብ እስከ 50፣ ለእናቶች 5 ቄብ ዶሮዎች የሚይዝ የዶሮ ቤት በመስጠት በንቅናቄ የተሰራ መሆኑን ኮሚሽነሩ ጠቅሰው በተጨማሪም ለከተማዋ ግብርና በተዘጋጁ ሼዶች ከ500 እስከ 1000 ቄብ ዶሮዎች ይዘው የሚሰሩ መኖራቸውንም ገልጿል። አቃቂ ክፍለ ከተማ በልማት ምክንያት ከአካባቢ የተነሱ አርሶ አደሮችና ቤተሰቦቻቸውን በማህበር በማደራጀትና የመስሪያ ቦታን በማዘጋጀት በተከናወነው ስራም በመጀመሪያ ዙር ላይ በቀን ወደ 35,000 እንቁላል በማዕከል ደረጃ መመረቱን አመልክተዋል። እንዲሁም በክፍለ ከተማው የሚገኙ አርሶ አደሮች ደግሞ በሚሰጣቸው ጊዜያዊ የግብርና ፍቃድ በመጠቀም በይዞታቸው ላይ በቀን ከ15,000 እስከ 25,000 የእንቁላል ዶሮዎች በማምረት እያሰራጩና የስጋ ዶሮም እያዘጋጁ መሆኑን አስረድተዋል። የልማት ትሩፋት መርሃ ግብር ገበያውን ከማረጋጋት አንጻር
አስተዋጽኦ ማድረጉን የጠቆሙት ኮሚሽነሩ ከተመረተበት ስፍራ አንድ እንቁላል በ8 ብር ዋጋ ሲቀርብ እንደነበረና አሁን ላይ ከዶሮ መኖ ጋር መጨመር ጋር ተያይዞ አንድ እንቁላል ከ11 ብር ከ50 ሳንቲም እስከ 13 ብር እየቀረበ መሆኑንም ገልጿል። እንቁላል አሁን እየቀረበ ባለው ዋጋ መቅረብ አለበት ብሎ ኮሚሽኑ እንደሚያምን የጠቆሙት ኮሚሽነሩ ከዋጋ ጋር የተያያዘውን ጉዳይ በምክትል ከንቲባ የሚመራ በየሳምንቱና በየ15 ቀን የሚገመገም ኮሚሽኑን ጨምሮ ግብረ ኃይል ተቋቁሞ እየሰራ እንደሆነና ኮሚሽኑም በእያንዳንዱ ክፍለ ከተማ ውስጥ በቀን ምን ያህል እንቁላል እየተመረተ እንደሚቀርብ ሪፖርት እንደሚያቀርብም አስረድተዋል። አንድ እንቁላል ዋጋው እስከ 20 ብር መድረሱ የመሸጫ ዋጋው እንዳልሆነ ከምርት ጋርም እንደማይያዝና ችግሩ ሰው ሰራሽ መሆኑን ገልጸዋል። በ13 ብር ሂሳብ የሚረከቡ ነጋዴ ከአንድ ብር በላይ አትርፎ መሸጥ እንደሌለበት ነው ኮሚሽነሩ የተናገሩት። እንቁላል አሁን ካለው የመሸጫ ዋጋ ዝቅ ባለ ዋጋ መቅረብ እንዳለበት ጠቅሰው ከመኖ ግብዓት ጋር የሚያያዝ መሆኑንና በዚህ ላይም መስራት እንደሚገባና መኖ በተመጣጣኝ ዋጋ የሚቀርብበትን ምቹ ሁኔታ ለመፍጠር በኮሚሽኑ በኩል እየተሰራ መሆኑንም ገልጸዋል። በአሁኑ ጊዜ በአዲስ አበባ ከተማ ወደ 210 የቅዳሜና እሁድ ገበያዎች መኖራቸውንና ከዚህ ውስጥ ለግብርና ወደ 87 ቦታዎች መዘጋጀታቸውን የጠቆሙት ኮሚሽነሩ አገልግሎት ለሚሰጡበት ቦታ እንደማይከፍሉና ወጪያቸው ትራንስፖርት ብቻ መሆኑንም ገልጿል። ከዚህ አኳያ አምራቾች በተመጣጣኝ ዋጋ ማቅረብ ይገባቸዋል ሲሉ ገልጿል። በየሱቁ ከዋጋ በላይ እየቀረበ ያለው ህገወጥ መሆኑንም ተናግረዋል። በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ከየትኛውም ስፍራ በሐዋላ የሚያስተላልፉበት አዲስ የክፍያ ስርዓት መዘጋጀቱ ተሰማም። የማስተር ካርድ ፋውንዴሽን የምስራቅ አፍሪካና የህንድ ውቅያኖስ ደሴቶች ከፍተኛ ምክትል ፕሬዝዳንት ሻህሪያ አሊ አዲሱ የተዘጋጀው የክፍያ አሰራር ስርዓት በተለያዩ የውጭ ሀገሮች የሚኖሩ በርካታ ኢትዮጵያውያን ዲያስፖራዎች ከሚኖሩበት ሀገር ማንኛውንም የክፍያ ካርድ ተጠቅመው ወደ ኢትዮጵያ ንግድ ባንክ አካውንት ገንዘብ ለመላክ ይቸገሩ የነበረበት ልፋት የሚያስቀር ነውም ተብሏል። ለዚህ ችግር መፍትሄ ማበጀት እንደሚገባ የንግድ ባንክ ኃላፊዎች ለማስተር ካርድ አቻዎቻቸው ባሳወቁት መሰረት ኢትዮጵያውያን ዲያስፖራዎች ካሉበት ቦታ ወደ ንግድ ባንክ አካውንት ሐዋላ ለፈለጉት አካል ማስተላለፍ የሚችሉበት አዲስ የክፍያ አሰራር ስርዓትን በጋራ በመሆን መዘጋጀቱን አስታውቋል። ከፍተኛ ምክትል ፕሬዝዳንቱ ይሄን ያስታወቁት የኢትዮጵያ ንግድ ባንክና ማስተር ካርድ ፋውንዴሽን በምስራቅ አፍሪካ የመጀመሪያ የሆነው ዲጂታል ቨርቹዋል ዓለም አቀፍ የቅድመ ክፍያ ማስተር ካርድ ሐሙስ መጋቢት 18 ቀን 2017 ዓ.ም በባንኩ ዋና መስሪያ ቤት ይፋ በተደረገበት ስነ ስርዓት ነውም ተብሏል። ምክትል ፕሬዝዳንቱ አዲሱ የቅድመ ክፍያ ካርድ በምስራቅ አፍሪካ የመጀመሪያ ዓለም አቀፍ ቨርቹዋል ነው ሲሉም ተናግሯል። ዓለም አቀፍ የቅድመ ክፍያ ካርዱ በቀላሉ ክፍያዎችን ለመፈጸም እንደሚያስችልም ተናግሯል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ አዲሱ የቅድመ ክፍያ ካርድ ወደ ተጠቃሚዎቻችን የበለጠ እንድንቀርብ የሚያደርግ እንዲሁም በቀጣይ በዓለም አቀፋዊ የንግድ እንቅስቃሴ ላይ የበለጠ ለመሳተፍ ለያዝነው እቅድ የሚያግዘን ስለሆነ በባንክ የአገልግሎት ዘርፉ ላይ ለውጥ ይዞ ይመጣል ብለን እንጠብቃለን ብለዋል። ይሄ ጅምር ንግድ ባንክ ደህንነታቸው የተጠበቁና ለተጠቃሚዎች የሚመጥኑ አዳዲስ የፋይናንስ አሰራሮችን ለማቅረብ ያለውን ቁርጠኝነት የሚያመላክት ነው ሲሉ ፕሬዝዳንቱ ገልጸዋል። የማስተር ካርድ የአፍሪካ ዲቪዥን ዳይሬክተር ማርክ ኤሊዮት በበኩላቸው አዲስ ካርድ ይፋ ማድረግ ብቻ ሳይሆን ለብዙ ኢትዮጵያውያን አዲስ እድል ነው የፈጠር ነው በማለት ይሄ ጅምር ማስተር ካርድ በማደግ ላይ ባለው የአፍሪካ ገበያ ላይ ያለውን ተሳትፎ ለማሳደግ ለያዘው ስትራቴጂ ቁልፍ ምዕራፍ እንደሆነም ጠቁመዋል። እንደ አውሮፓውያን አቆጣጠር በሚያዝያ 2022 ማስተር ካርድ የኢትዮጵያ ንግድ ባንክ እንዲሁም የኢኖቬሽንና ቴክኖሎጂ ሚኒስቴር የማስተር ካርድ ክፍያ አገልግሎቶችን ከመንግስት አገልግሎቶች ጋር በማዋሃድ መስጠት እንዲችል ትብብር ማድረጋቸውንም አስታውሷል። በድጋሚ በሀገርም ሆነ በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉ የሰላም የደስታ የብልጽግና ይሁንላችሁ ኢድ ሙባረክ እያልን ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።
የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።